በአዲስ አበባ ከተማ በበዓሉና በበዓሉ ዋዜማ በከሰል ጢስና በትራፊክ አደጋ የአራት ሰዎች ሕይወት ማለፉን የአዲስ አበባ ፖሊስ ተናገረ። የከተማዋ ፖሊስ የኪስ ስርቆት፣ ማጭበርበርና በመጠጥ ምክንያት ከተፈጠረ ጸብ ውጪ የተለየ ወንጀል በበዓሉ ወቅት እንዳልተፈጸመ አስረድቷል። ኮማንደር ማርቆስ ታደሰ የአዲስ አበባ ፖሊስ የሕዝብ ግንኙነት ኃላፊ ናቸው። ኮማንደር ማርቆስ በበዓሉ ዋዜማ 2 ሰዎች በመኪና ተገኝተው ሕይወታቸው ማለፉን ነግረውናል። በተጨማሪም ኮማንደር ማርቆስ በዓሉን ምክንያት አድርገው ጠጥተው ሲያሽከረክሩ የነበሩ አሽከርካሪዎች መቀጣታቸውን አስረድተዋል። በመጠጥና በደንብ መተላለፍ 93 አሽከርካሪዎች መቀጣታቸውን ኮማንደር ማርቆስ ታደሰ ነግረውናል። በዋዜማውና በዕለቱ ሁሉ የተከሰቱ የትራፊክና ድንገተኛ አደጋዎች አሉ። የትራፊክ አደጋው 2 ሰዎች ናቸው ሕይወታቸው ያለፈው። በተመሳሳይ በከሰል ጭስም እንዲሁ 2 ሰዎች ሕይወታቸው አልፏል ማለት ነው። የትራፊክ አደጋ የደረሰበት ቦታ በዋዜማው ማክሰኞ ዕለት ማለት ነው አቃቂ ቃሊቲ ክፍለ ከተማ ወረዳ 7 ቅዱስ ገብርኤል ቤተክርስቲያን አካባቢ የደረሰ የትራፊክ አደጋ ነው። 12 ሰዓት ሊነጋጋ ሲል የደረሰ የትራፊክ አደጋ ነው። እንግዲህ ከአቃቂ ቶታል ወደ ማሰልጠኛው ይመጣ የነበረ ተሽከርካሪ መንገድ ሲያቋርጡ የነበሩ እድሜያቸው በግምት 52 ዓመት አካባቢ የሚጠጉ ሰው ተሽከርካሪው ተገኝተው ሕይወታቸው አልፏል ማለት ነው። ቦሌ ክፍለ ከተማ ላይም ወረዳ 3 ሀያት ሆስፒታል አካባቢ እንዲሁ ከኢምፔሪያል ወደ ቦሌ ብራስ ይሄድ የነበረ ተሽከርካሪ የ40 ዓመት ሴት ናቸው። እንደዚሁ በተመሳሳይ መንገድ ሲያቋርጡ በመኪና ተገኝተው ሕይወታቸው አልፏል። እነዚህ ናቸው በትራፊክ አደጋ የደረሱት። ከዚህ ውጪ ከትራፊኩ ጉዳይ ሳንወጣ ቀድመን እንደገለጽነው አልኮል ጠጥተው የሚያሽከረክሩ አሽከርካሪዎች ብዙ ጊዜ በበዓል ሰሞኑን ስለሚያጋጥሙ አልኮል ቴስት አድርገናል። ወደ 395 አካባቢ አሽከርካሪዎች ላይ ነው የአልኮል ቁጥጥር ያደረግነው። ከነዚህ ውስጥ 26 አሽከርካሪዎች ከመጠን በላይ ጠጥተው ሲያሽከረክሩ አስፈላጊው እርምጃ ተወስዶባቸዋል። ሌሎቹ ግን አልኮል ቀምሰዋል፣ ግን ፈለገው ሌቭል ደረጃ ወይንም ከአቅም በላይ ስላልጠጡ በምክር ወይም ግንዛቤ ተሰጥቷቸው ተለቀዋል ማለት ነው። ከዚያ ውጪ ግን ይሄ አልኮል ቴስት በምናደርግበት ሰዓት ላይ የተለያዩ ደም መተላለፍ ጥሰቶች አጋጥመውናል። በዚህም ወደ 93 የሚሆኑ አሽከርካሪዎች በተለያዩ ደም መተላለፎች ተጠያቂ ሆነዋል ማለት ነው። የአዲስ አበባ ፖሊስ የሕዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ በከሰል ጢስ ታፍነው 2 ሰዎች ሕይወታቸው ማለፉንም ነግረውናል። በከሰል ጢስ ታፍነው ሕይወታቸው ካለፉት ውስጥ አንደኛው በዓልን ለማክበር ወደ አዲስ አበባ ከሌላ አካባቢ የመጡ መሆናቸውን አስረድተዋል። ከዚህ ውጪ በከሰል ጭስ ያልኩ በድንገተኛ የካ ክፍለ ከተማ ላይ የደረሰ አለ። ላምበረት አካባቢ እንግዳ ናቸው። ሰው ቤት እንግዳ ነው የመጡት። ያው ከሰል ተቀጣጥሏል፣ እሳቸው ተኝተዋል። እንግዳው እንግዲህ በከሰል ጭስ ታፍነው ሕይወታቸው አልፏል ማለት ነው። በተመሳሳይ አዲስ ከተማ ትምህርት ቤት ጀርባ ነው። እንደዚሁ አንድ ወንድ ናቸው። እሳቸው በከሰል ጭስ ታፍነው ሕይወታቸው አልፏል። በዓሉ በዋዜማውና በዕለቱ የነበረው ይሄን ነው ይመስሉ። አጠቃላይ ከበዓሉ ጋር በተያያዘ ጠንካራ ወንጀል እንዳልተፈጸመ የአዲስ አበባ ፖሊስ የተናገረ ሲሆን በዓሉ በሰላም ተከብሮ እንዲጠናቀቅ ከፍተኛ የቁጥጥር ስራ መሰራቱን የአዲስ አበባ ፖሊስ የሕዝብ ግንኙነት ኃላፊ ኮማንደር ማርቆስ ነግረውናል። እንግዲህ ከዋዜማው ጀምሮ ጠንካራ የወንጀል መከላከል ስራ ነው የተሰራው ማለት ነው። በተለይ ለ3ኛ ጊዜ የተደረገው የአላፋት ዝማሬ እሱን በተመለከተ ታዳጊው በሰላም ወደ ቤቱ እንዲሄድ ከማድረግ አንጻር በየአካባቢው ላይ ጠንካራ የወንጀል መከላከልና የትራፊክ የማስተናበር ስራ ተሰርቷል። በዚህም በወንጀል መከላከሉ ብዙ የተከሰተ ነገር የለም። የከተማዋ ፖሊስ በዓሉ በሰላም ተከብሮ እንዲጠናቀቅ የድርሻቸውን የተወጡ የከተማዋ ነዋሪንም አመስግኗል።